እግዚአብሔር በስራ አድርጎት አይደለም የሚድነው። የዳነ ሰው ግን ምልክት ይታይበታል። የዳነ ሰው ፍሬ መታየት አለበት። የዳነ ሰው ሳይድን አንድ ሰው በሳክራመንት ብቻ አይድንም። በሳክራመንት በባፕቲዝም ብቻ አይድንም። በማመን ነው መጀመሪያ የሚዳነው። ያመነ ሰው ነው ሳክራመንትም ባፕቲዝምም የሚያስፈልገው። ተረዳሽ? የዳነ ሰው አንድ ሰው አምኖ ከዳነ በኋላ እነዚህ ነገሮች ያስፈልጉታል። ለምን? ይሄ የክርስቶስ ትእዛዝ ስለሆነ። የክርስቶስን ትእዛዝ አለመቀበል፣ የክርስቶስን አስተምሮ አለመቀበል ሌላ ነገር ውስጥና የተለያየ የሰው አስተምሮ አስገብተሽ በስሙ ሌላ ክርስቶስን መመስረቱን የሚሆንብሽ እና ደሜ አሁን እኮ የምትነግረኝን ነገር መጽሐፍ ቅዱሳዊ አድርግልኝ ስል እኮ አላረክልኝም። ስለዚህ ምን ቀርብሽ? ኤፌሶን 2:8 አሁን ጥቅሱን ጠቀስክልኝ። አሁን ለምሳሌ መጽሐፍ ቅዱስ በስሙ ስለማመንና በስሙ ስለመጽደቅ የክርስቶስ የመሆን የእግዚአብሔር ጽድቅ በክርስቶስ በኩል እንደምናገኝ መጽሐፍ ቅዱስ በግልጽ ይናገራል። ለምሳሌ ሮሜ 3:21 እናውራ። አንተ ብዙ ስለተናገርክ አንድ ነገር ብቻ ልበል። ለምሳሌ ሮሜ 3:21 ላይ እየተገባባን ማውራት ስለምንችል ነው የገባሁት። ቁጥር 21 ላይ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ይላል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋልና በኢየሱስም ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋ ይጸድቃሉ። እሱም እግዚአብሔር በእምነት የሚገኝ ይኸውልሽ፣ ይሄ ማለት ኢኒሻል ሳልቬሽን ይባላል። ይሄ ጥቅስ ማለት ከኤፌሶን 2:8 ጋር ይሄ ማለት ኢኒሻል ሳልቬሽን ይባላል ተብሎ እዚህ የተጻፈ ጥቅስ አለ። ታሳየኛለህ? ይሄ ለጨለማው ሰው አይደለም ይሄ የተጻፈው፣ ለጨለማው ሰው አይደለም። ይሄ ማለት ኢኒሻል ሁሉ የእግዚአብሔር ክብር ጎሏቸዋል ሲል ሁሉ የእግዚአብሔር ክብር ጎሏቸዋል ሲል የዳነ ሰው የእግዚአብሔር ክብር ይጎሏል እንዴ? የዳነ ሰው እሱን ሳይሆን እያልኩ ያለሁት እኔ እሱን ሳይሆን ያለሁት እግዚአብሔር ጎሎታል። እሺ ልመልስልህ። ጠይቀኝ። እሺ የዳነ ሰው የእግዚአብሔር ክብር ጎሎታል? አጭር መልስ አልጎደለውም። የዳነ ሰው አለ ወደ ክብሩ ባለጠግነት ወደ ክብሩ ሙላት ነው የገባው የዳነ ሰው አይደል? ይሄ የዳነ ሰው እኔ እያወራሽ ያለሁት ከመዳናችን በፊት ያለውን ሳይሆን ከዳንም በኋላ ያለውን ነው የምነግርሽ። ሳክራመንትንም ቢሆን ባፕቲዝምም ቢሆን ከዳንም በኋላ ያለው ነው የምነግርሽ። ከመዳናችን በፊትማ በክርስቶስ ኢየሱስ እኮ የጸደቅ ነው። ሌላ ልንገርሽና ምን ይላል መሰለሽ? ሮሜ 5:9 ላይ በእርሱ ዛሬ ከጸደቅን ከሚመጣው ቁጣ በእርሱ እንድናለን። ድነናል አይልም፣ እንድናለን ይላል። ተስፋ ነው። ሮሜ 5:9 አይተሽ ከሆነ ገብቶሻል። በሞቱ ከእግዚአብሔር ጋር ምን ብሎናልና? አስታርቆናልና ይላል። በመታረቃችን በእርሱ እንድናለን። ግን አንድ ሰው ከጨለማ ወደሚደነቅ ብርሃን ሲመጣ ምን ማድረግ አለበት መሰለሽ? ሄሉ በጸጋው ማመን። ከሱ የሚጠበቀው እምነት ነው። መስማት እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው ብሎ እንደሚናገር መጽሐፍ ቅዱስ ያ ሰው የሰማው ሰው ያምናል። ያመነ ሰው ያለ ስራ ይጸድቃል። ያለ ስራ የጸደቀ ሰው ደግሞ ጽድቅ ከዳነ በኋላ ድነትን ያለ ስራ መፈጸም አይችልም፣ መስራት አለበት። ይህን ነው የምልሽ እህቴዋ። እሺ አሁን አንተ ሮሜ 5 ዝቅ ብለህ ሄደክ የነገርከኝ ክፍል አለ። ኦኬ ወደዛ ከመሄድ በፊት ቁጥር 1 ላይ እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ካለ በኋላ በእርሱም ደግሞ ቆምንበትን ወደዚህ ጸጋ በእምነት መግባትን አግኝተናልና። ኦኬ አንድ ሰው እኔ ያወራው ያለሁት በእምነት በኩል ስለገባንበት የጽድቅ ህይወት እየተናገርኩ ነው።
አንተ ደግሞ እየተናገርክ ያለው ወደዚህ ጽድቅ በእምነት ከመጡ በኋላ በቅድስና በእግዚአብሔር ቤት ውስጥ ሳንቲፊኬሽን የምንለውን ማለት ነው ግሎሪፋይ እስክናደርግ ድረስ በቅድስናና እግዚአብሔርን በመፍራት በፍሬ የተገለጥን ድነታችን እንፈጽም ነው እያልከኝ ያለው። አሁን የእግዚአብሔር ቃል ነው የምታፈርሺው። እሺ ፊልጵስዩስ 2:12 ምን ታውቁ? እሺ ፊልጵስዩስ 2:12 ስለዚህ እያልኩ ያለሁት ምንድን ነው? ውይይታችን መሆን ያለበት ይወልደም አሁን እኔ እናንተ ውይይት መሆን ያለበት የዳነ ሰው ፊልጵስዩስ 2:12 ምንድን ነው የሚለው? ፊልጵስዩስ 2:12 እነዚህ ሰዎች ምን ያሉ ሰዎች ናቸው? የዳኑ ሰዎች ናቸው። ገባሽ? ያልዳኑ ሰዎች ሳይሆኑ የዳኑ ሰዎች ናቸው። የዳኑ ሰዎች ምን ተብሎላቸዋል? እንግዲህ በመፍራትና በመንቀጥቀጥ ድነታችሁን ፈጽሙ ተብሏል። በመፍራትና ምን በማለት በመንቀጥቀጥ። እሺ ያልዳነ ሰው አይደለም የተነገረው። ያልዳነ ሰው በመፍራትና በመንቀጥቀጥ ድነትን ፈጽም ከተባለ ስራ ሰርተና እየተባለ ነው። እኛ ደግሞ ይህንን እያልን አይደለም። የዳነ ሰው እምነቱን በመፍራትና በመንቀጥቀጥ መፈጸም አለበት። ያ ማለት ደግሞ ምን ያስፈልገዋል? ስራ ያስፈልገዋል። ስራ የሌለው እምነት ምን ያለ ነው? የሞተ ነው። ምን አይነት ስራ? ምን አይነት ስራ? እግዚአብሔርን ደስ የሚያሰኝ ነገር፣ ፍሬያማ የሚያደርግሽ ነገር። እስኪ አንተ ሰርተህ የገባህበትና ይኸውልህ ሰርተህ የገባህበት ድነትና ሰርተህ ደግሞ የምታስፈጽመው ድነትን ንገረኝ። እኔ ሰርቼ የገባሁበት ድነት የለም። ሰርተህ ካልገባህ ሰርቼ ነው ማስቀጥለው የምትለውን ድነትን እሱን አሳየኝ ነው የምልህ። ታዲያ ዝም ብለሽ ትቀመጫለሽ? ድነትሽን አታጭው? ድነት አይታጣም? እዚህ ጋር አጭመስ ድነት ይታጣል አይታጣም? ድነት ይታጣል አይታጣም የሚለው ጥያቄ ራሱ እኔ አልወደውም። እንዴ ሄሉ የቸርች ነሽ? መጽሐፍ ቅዱስ አድርግልኝ። ቃልዮት ነሽ? ይቅርታ ሲሪየስሊ ቃልዮት ነሽ? ተሐድሶ ነኝ። ተሐድሶ ታዲያ የካልቪኒዝም ማስተምረዋል? እንደዛ የለም እኮ። ቆይ ስማኝ፣ እኔ ካልቪን ምናምን ተው፣ እኔ መጽሐፍ ቅዱስ የሚለው ነው ማምነው። መልሽልኛ። ድነታችንን እናጠዋለን አናጠውም? አጭር ነገር ቆይ ስማ፣ እኔ መጀመሪያ አጠዋለሁ አላጠውም ድህነት ይዤ አጭርና ግልጽ። አጭር ይህንን ስትመልሺ ከዛ በኋላ ሁሉ ነገር ክሊር ይሆንልሻል። ድህነት ሰው ሲክድ ድህነቱን ያጣል። ሲክድ ድህነቱን ያጣል። ሌላ ደግሞ በኃጢአቱ ጸንቶ ቢኖር በሰማይ እጥፍ ፍርድ እንደሚቀበል የመጽሐፍ ቅዱስ በኃጢአት ጸንቶ እንዳይኖር ምን ማድረግ አለበት? እንዴት መመላለስ አለበት? እግዚአብሔርን በመፍራት በምን አይነት መልኩ መመላለስ አለበት? በጽድቅ ፍሬ መመላለስ አለበት። ያ የጽድቅ ፍሬ ስራ ያስፈልገዋል አያስፈልገውም? እኔ እሱን ስራ አልለውም፣ በእምነት መፈጸም ነው የምለው። ስራ የምትለው አንተ ነህ። ድነታችሁን ለመፈጸም ስራ ስሩ የሚል ትምህርት ካለ አሳየኝ። አይ ድነትን ለመፈጸም ቀደም ድነትን ለመፈጸም መተሽ ነበር እኮ አንድ ሰው የጽድቅን ፍሬ ሊያደርግ ገባሽ? ዝም ብሎ መቀመጥ አይጠበቅበትም። ለምሳሌ ምን ማድረግ አለበት? የማቴዎስ 10:42 ነገር መፈጸም አለበት። ያን ነገር ለመፈጸም ደግሞ መንቀሳቀስ አለበት። ምን ይፈጽም? እሱን ንገረኝ። ምን ይፈጽም? እሺ ቀዝቃዛ ውሃ መስጠት። ቀዝቃዛ ውሃ መስጠት ማለት አልገባኝም። የመንፈስ ፍሬ ቀዝቃዛ ውሃ መስጠት መብላት ማብላቱ የመንፈስ ፍሬ አሁን ልመልስ እንጃ። ከነዚህ ከታናናሾቹ በደቀ መዝሙሬ ስም ቀዝቃዛ ውሃ የሰጠ የደቀ መዝሙሬን ዋጋ ያገኛል ይላል። ዋጋውን የሚያገኘው ቀዝቃዛ ውሃ ስለሰጠ ነው ስለሰጠ አይደለም። ዋጋ የሚቀበለው ለድነቱ ነው። ዋጋ የሚያገኘው ቀዝቃዛ ውሃ ስለሰጠ ነው ስለሰጠ አይደለም። ዋጋ የሚያገኘው የጻድቃንን የዋጋ ፍሬ በማርያም በድንግል መልስልኝ። በድንግል ቀዝቃዛ ውሃ ያገኘው ዋጋ የደቀ መዛሙርቱን ዋጋ ያገኘው ቀዝቃዛ ውሃ ስለሰጠ ነው ስለሰጠ አይደለም።
እየነገርኩ እኮ ነው ደሜ፣ በጣም ግልጽ ነገር እየነገርኩ ነው። እየሰማኝ ከሆነ ማለት ነው። ምን ነገርሽ? ምን ይኸውልህ በቅዱሳን ስም መስዋዕት እንደዚህ አይነትን መስዋዕት የሚያቀርብ ሰው የቅዱሳንን ዋጋ ያገኛል ይላል እንጂ ከድነቱ ጋር ለምን ልታገናኘው ፈለግ? ኦኬ፣ ዋጋቸው ምንድን ነው? ዋጋቸው ምንድን ነው? እሱን እንግዲህ ሰማይ ስንሄድ እናየዋለን አብረን ስላልተጻፈልኝ ማለት ነው። በእውነት እግዚአብሔር በሚያውቀው እኔ እንዳንቺ ጴንጤ ነበሩ። እማምላክ ምስክሬ መጽሐፍ ቅዱስ የሚናገረው ምን አይነት ጴንጤ ነበርከው? ምን አይነት ጴንጤ ነበርከው? ይቅርታ አድርግልኝ። አንድ ይህን ብቻ ልናገር። እኔ አሁን እዚህ ጋር አንድ ነገር እየነገሩኝ ውስጤ እውነት እንደሆነ ይረዳዋለሁ። እነሱም ይነግሩኝ ላለመቀበል ግን እከራከራቸዋለሁ። አሁን ግን እንደዚህ የለም፣ የእውነት የለም ነው የምልሽ። ፊት ለፊት ማለት ነው እውነት የሆነው መጽሐፍ ቅዱስ ማንም ሰው ማለት ነው እዚህ ጋር 80 ያስኩትን መጽሐፍ ቅዱስ ሊያስጥለኝ። ስለዚህ ተገለጠልኝ የምትለው እውነት እኮ መጽሐፍ ቅዱሳዊ ልታደርግልኝ አልቻልክም። ድነቴን በስራ አስፈጽማለሁ አልከኝ። ኦኬ፣ የትኛውን ስራ ትለኛለህ? አንተ ያጠጣ ትለኛለህ። በማብላትና በማጠጣት እንደዚህ የመስቀሉን ስራ እንዴት አድርገህ ታከፋፋለህ? ዋጋውን እንዴት ታሰጣለህ? አንተ ዋጋ ማጠጣትና በማብላት አይደለም የተከፈለውን አጭር መልስ። ቤዛነቱ በመስቀል ላይ የተሰቀለው ክርስቶስ ኢየሱስ የቆረሰው ስጋ ያፈሰሰው ደም በእኔ በሆነ ስራ እኩል ሆኖ ከእሱ ጋር እኩል ሆኖ እኔን መቼም ሊያድነኝ አይችልም። መቼም የኢየሱስ ክርስቶስ ስጋና ደም እያልክ እኮ ነው። ይሁን ያልገባሽም እኮ ይሁን በስራዬ አልዳንኩም። ማንም በስራው ሊድን አይችልም። ማንም ኢኒሻል ሳልቬሽን ላይ ማንም በስራው ሊድን አይችልም። የዳነ ሰው ግን በፍሬ መገለጥ አለበት። ስለዚህ ደግሞ አንተ ኢኒሻል ሳልቬሽን ላይ ማንም ምንም ነገር መጨመር አይችልም፣ ይህን አምናለሁ አልከኝ። ስለዚህ አንተ በኢኒሻል ሳልቬሽን ብቻ አንተ ድነትክ ሙሉ ሆኖልሃል፣ ወደ እግዚአብሔር መንግስት ገብተሃል። አንተ እኮ 2-3 ነገር እያወራ ነው። አዳምጪ እሺ። ምን ቃሉሽ ልቅደደው? የእግዚአብሔር ቃል ልቅደደው? ለምን ትቀደዋለህ? በአግባቡ ልትረዳው እኮ ነው እያወራሁ። እንደዳንኩ ኢየሱስ ክርስቶስ እንደዳንኩ ያውቃል፣ እንዳዳነኝ ያውቃል። አንዴ እግዚአብሔር ስለዚህ ዘላለምን በኢኒሻል ሳልቬሽን የዘላለምን ርስት ወርሳል። የዳነ ሰው ምን ይላል መሰለሽ? ኃጢአተኛም ኃጢአትን ያድርግ። ገባሽ? ኃጢአተኛ ኃጢአትን ያድርግ፣ ጻድቁም ይጽደቅ፣ ለእያንዳንዱ እንደ ስራው ከፍል ዘንድ ዋጋዬ በእጄ ነው አለ። ምን ማለት ነው? መልሽልኝ። ምን ማለት ነው? መልስልሃለሁ። አንተ ንገረኝ። አንተ እኮ ነው ያመጣሁት። መልሽልኝ። እሺ፣ ይሄ ሰው ጻድቁም ይጽደቅ ተብሏል። ኃጢአተኛም ኃጢአተኛ ያድርግ፣ አመፀኛም ያምፅ ተብሏል። ለእያንዳንዱ ጻድቁንም ጨምሮ ማለት ነው ለእያንዳንዱ እንደ ስራው ከፍል ዘንድ ዋጋዬ በእጄ ነው አለ። ለጻድቁ ዋጋዬ በእጄ ነው ያለ ክርስቶስ ኢየሱስ ለጻድቁ ምን አይነት ዋጋ ሊከፍልለት ነው? ለምን አልነገረውም? በምድር ላይ ምን አይነት ዋጋ እንደሚያገኝ ለምን አልነገረውም? ስለዚህ የጻድቁ ዋጋ በሰማይ የዘላለምን መንግስት መውረስ ነው እያልከኝ ነው? የጻድቁ ዋጋ በሰማይ የዘላለም መንግስት መውረስ ነው። እሱንማ ነግሮት እንደገና ዋጋዬ በእጄ ነው፣ ጻድቁም ጽደቅ፣ ኃጢአተኛም ኃጢአትን ያድርግ፣ አመፀኛም ያምፅ፣ ለእያንዳንዱ እንደ ስራው ከፍል ዋጋዬ በእጄ ነው። ስለዚህ አንተ የእግዚአብሔርን መንግስት የምትወርሰው በስራህ ነው ማለት ነው። ይኸውልሽ አይደለም። አሁን አንድ ግልጽ ነገር እንገርሽ። ራሱ መድኃኒታችን ኢየሱስ ክርስቶስ የተናገረውን ቃል ታፈርሸዋለሽ ሄልዬ? ያ ነጠላ እኔ ላይሽ ላይ እየናፈቀኝ ነው። እውነት ነጠላው ምናምን ተወውና ቁም ነገር አውራን። ከእግዚአብሔር ቃል ነጠላም አሁንም ለብሻለሁ እኮ ራዕይ መጽሐፍ ምዕራፍ 22 ከቁጥር 5 ጀምሮ ጻድቁም ይጽደቅ፣ ኃጢአተኛውም ኃጢአትን ያድርግ፣ አመፀኛም ያምፅ፣ ለእያንዳንዱ እንደ ስራው ከፍል ዘንድ ዋጋዬ በእጄ ነው አለ። እንደ ስራው አለ። አንድ በይ ስራ የሚል ቃል አለ። 2 ይህንን ቃል ደግሞ ያዕቆብ ምን ብሎታል? እምነት የሌለው ስራ ምን ያለ ነው አለ? የሞተ ነው አለ።
ስለዚህ ስራ ለይተ እምነት ለይተ ኧረ ደሜ ወዴት ሄድክ እንዴ? ደሜ ያለ ስራ ድነት የለም። በቃ የዳነ ሰው መስራት ይጠበቅበታል። ድኛለሁ ብሎ መቀመጥ የለበትም። ድኛለሁ ብሎ መቀመጥ የለበትም። ዋን ሴፍ ኦልዌይስ ሴቭ አይሰራም። ደሜ እሱን የማትቀበይት ከሆነ ታዲያ ለምንድን ነው ድነት አይታጣም ብለሽ ድነት ይታጣል ብለሽ የማትናገሪ? ቆይ ስማኝ፣ ደመር በይና ድነት ይታጣል ብለሽ በቃ አመት ባል ነው። ዋን ሞር ታይም ይሄንን ካልሽኝ እንቀጥላለን። ድነታችንን እናጠዋለን በይ። አቤት ድነታችንን እናጠዋለን በይ። አንተ ድነታችንን አጣለው ስትለኝና እኔ ድነቴን አጣለው ስልክ የተለያየ ነው። እሺ አንቺ ድነትሽን አጣለው የምትይው በምን ምክንያት ነው? በጣም ጥሩ። አሁን ወደ እኔ መጣ አይደለ? እናንተ ቤት ድነት ይታጣል ስትሉና እኛ ቤት ድነት ይታጣል ስንል ሁለቱ በጣም የተለያየ ነገር እንደሆነ መጀመሪያ ያንቺን ቤት ንገሪኝ። የኔም ቤት ድነት የሚታጣበት መጽሐፍ ቅዱስ ላይ በግልጽ የሚናገር ነገር አለ። ዕብራውያን ላይ የደሙን ኪዳን የረገጡ ያክፋፉ፣ ያቃለሉ ይላል። እነዚህ ሰዎች ቶታሊ ድነታቸውን ያጡ ሰዎች እንደሆኑ በግልጽ ይናገራል። ቃሉ የሚለውን ዋጋቸውን ያገኛሉ ነው የሚለው። በደንብ አንብቢ ቃሉ። ያገኛሉ ዋጋቸውን ማለት ማውጣት አለብኝ ክፍሉ። ኦኬ አሁን ድነታቸውን ያጣሉ። አሁን አንቺ ድነትሽን ከምን የተነሳ ነው? ስለዚህ ይኸውልህ ይክዳሉ። ሲክዱ ድነታቸውን ያጣሉ። የተሰራላቸውን የመስቀል ስራ ሲክዱ በመካድ ድነት ይታጣል። ሌላስ በምን ይታጣል? ሁለተኛ ደግሞ ዕብራውያን ላይ ደግሞ የሚናገረው ሁለተኛው ደግሞ ምንድን ነው? ለምሳሌ ንስሐን በእግዚአብሔር ፊት ማድረግ የማይወዱ ኦኬ ለኃጢአታቸው ሁል ጊዜ የንስሐን ይቅርታ የማይቀበሉ በኃጢአታቸው ጸንተው የሚኖሩ ይላል። በኃጢአታቸው ጸንተው የሚኖሩ በእግዚአብሔር ፊት ይላል እጥፍ ፍርድ ይገባቸዋል ይላል። እንዲያውም ፍርዳቸው በጣም የከፋ እንደሆነ መጽሐፍ ቅዱስ ይናገራል። እነዚህ ሰዎች በዚህ ምክንያት በእግዚአብሔር ፊት የፍርድ ወንበር ፊት እንደሚቆሙ መጽሐፍ ቅዱስ ይናገራል። ስለዚህ በዚህ ሁለት ምክንያት ሰዎች ድነታቸውን ያጣሉ ብዬ አምናለሁ። አንተ ደግሞ እነዚህ ሰዎች ምን ማድረግ አለባቸው? ድነታቸውን እንዳያጡ ምን ማድረግ አለባቸው እንዴ? እግዚአብሔርን በመፍራት በንስሐ ህይወት፣ በቅድስና ህይወት። ምክንያቱም እግዚአብሔር ቅዱስ ስለሆነ እግዚአብሔርን ፊት ማየት የሚችሉ በመልልሳቸው ጊዜ ለመሰለ በዚህ በሰውነታችን የኃጢአት ኃይል ሊገዛን እንደሚችል መጽሐፍ ቅዱስ አበክሮ ነግሮናል። ስለዚህ ክርስቲያን በእግዚአብሔር ቤት ውስጥ ሲኖር እንደፈለገ የሚባል ህይወት የለም። እነዚህ ሰዎች ምን ማድረግ አለባቸው? ድነታቸው ለመፈጸም የደሙን ኪዳን ሳያክፋፉ በእግዚአብሔር ቤት በጥንቃቄ በመኖር እግዚአብሔርን በመፍራት በመኖር ድነታቸው መፈጸም አለባቸው። ስለዳኑ ስለዚህ ድነታቸው ሲፈጽሙ ምን እያደረጉ ነው የሚፈጽሙት? ምን እያደረጉ ስለዳኑ የዳኑበት ጸጋ ኃጢአተኝነትን የሚያስክድ ጸጋ ነው። ዓለማዊ ምኞትን የሚያስክድ ጸጋ ነው። ስለዚህ ይህንን ጸጋ አጥብቀው በመያዝ ድነታቸውን ይፈጽማሉ። ያንን ጸጋ አጥብቄ ይዤ የሆነ ነገር አሁን የሆነ ለምሳሌ ያክል በስራዬ የማልጠብቀው ከሆነ ጸጋውን የተሰጠኝን ጸጋ ዓለማዊ ምኞትን የማስክደው እሱ ወደ ክህደት ስለሚያመጣክ ነው። ያንን ነገር በስራዬ መግለጥ የለብኝም ወይ? በስራዬ አሁን የሚሰርቅ ሰው ባለመስረቅ፣ አንተ የምትሰራው ምንም ስራ የለክም። ደሜ የሚሰርቅ ሰው ባለመስረቅ እያልኩሽ ነው። የሚሰርቅ ሰው ባለመስረቅ፣ ሙስና የሚበላ ሰው ባለመብላት፣ የሚገድል ባለመግደል፣ ይህን ሁሉ በማድረግ ያንን ጸጋ ሰፖርት ማድረግ አለብኝ የለብኝም?
አንተ ምንም ሰፖርት የምታደርገው ነገር የለም። መዳንን ፍቃድ የለሽም ተቀብተህ ነው። አንቺ ፍቃድ የለሽም ስማ አንቺ ፍቃድ የለሽም ፈቃዴም ቢሆን ነው ምልክ ፈቃዴም ቢሆን ያንቺ ፈቃዴም እሺ ቢሆን አሁን ለምሳሌ ለመንፈስ ቅዱስ ነው ማስገዛው። ይኸውልህ ፈቃዴን ለድነት የማስገዛለው እሱማ ይቀዋወማሉ ነው የሚለው እሱ ስጋ በመንፈስ ላይ መንፈስ በስጋ ላይ ይቀዋወማሉ ይላል። ጸጋው እያለ እኮ መቀዋወም አለ። ያ የሚቀዋወሙት ለምንድን ነው? ስጋሽ ወደ ዓለም ስለሚያዘነብል ነው። ገባሽ? ያ ወደ ዓለም የሚያዘነብለው ስጋሽን ጸጋ መንፈስሽን ደግሞ የሚያግዝ የክርስቶስ ጸጋ አለ። ለዛ ስጋሽ ፍቃድሽን አሳልፈሽ የምትሰጪ ከሆነ ትወርቂያለሽ። እንደምትወርቂም መጽሐፍ ቅዱስ እኮ ይናገራል። እንደምትወርቂም ኃጢአትን እንደምትሰሪ መጽሐፍ ቅዱስም ይናገራል። ኃጢአት የለብንም ብትሉ ተዋሹታላችሁ ብሎ ይናገራል። ግን በኃጢአታችሁ ብትናዘዙ ብሎ ደግሞ እዛው 1:10 ላይ አንደኛ ዮሐንስ ምዕራፍ 1:10 ላይ ይናገራል። ምን ልሽ ፈልጌ ነው? ያለ መስራት ጸጋ ላይ ብለሽ ዝም ብለሽ ፈዘሽ የምትቀመጭ ከሆነ ትወርቂያለሽ። መስራት ይጠበቅብሻል። ምን በማለት ሰው ፈዞ ይቀመጣል የሚል ትምህርት ከየት አመጣ ነው ምልክ? እኔ መጀመሪያም አልዳነም። ፈዞ ስለተቀመጠ እኮ ነው ዴማስ ጳውሎስን ትቶ የሄደው ያን ዓለም የወደደው ፈዞ ስለተቀመጠ። ለዴማስ ጸጋው አላገለገለውም። ቆይ ደሜ መጽሐፍ ቅዱስን በአግባቡ መረዳት አለብን። ዴማስ ይሄን ዓለም ወዶ ትቶኝ ሄደዋል የሚል ቃል ብቻ ነው የተጻፈልን። ቆይ ይሄን ዓለም ዴማስ ይሄን ዓለም ወዶ ትቶኝ ሄደዋል ነው እንጂ ያለው ዴማስ ከድነቱ ተቆርጧል የሚል አልተጻፈልንም። ያልተጻፈልንም ማንበብ የለብንም። ይሄን ዓለም ወዶ ትቶኝ ሄደዋል። ዓለምን የወደደ ከድነት አይጠፋም። አቤት ዓለምን የወደደ ከድነት አይጠፋም። በንስሐ መች ተመለሰ? መቻየን መጥፋቱን ከነገረን በንስሐ መመለሱ ለምን አይነግረንም? አይ ኖ ይኸውልህ እሱ በንስሐ መመለሱ ለምን አይነግረንም? በአገልግሎቱ ጉዞ የገጠመው ለምን አይነግረን? አሁን ኢየሱስ ክርስቶስ 10 ለምጻሞች ለምን አልተጻፈም እያልከኝ ነው? እሱ የጻፉትን ጠይቃቸው። ኢየሱስ 10 ለምጻሞች ፈወሰ አይደል እንዴ? ከ10 ለምጻሞች መፈወሱን መጥቶ የነገረው ስንቱ ለምጻም ነው? አንዱ ብቻ አይተሻል። 9ኙ ግን መፈወሳቸው መጥተው አልነገሩትም። እንዳልነገሩት እንደተፈወሱ እንደነገረን ሁሉ ገባ መጥቶ ደግሞ ምስክርነታቸውን እንዳልሰጡን የነገረን ማን ነው? ክርስቶስ ነው። ዴማስም እንደጠፋ እንደነገረን ሁሉ ዓለምን ወዶ እንደሄደ እንደነገረን ሁሉ መመለሱንም መናገር ነበረበት። ለምን? መማሪያችን ስለሆነ መጽሐፍ ቅዱስ ለመማሪያችንና ለተግሳጻችን ስለተጻፈ። ቴንኪው። ይህን ዝማሬ ልጋብዝሽ። እስከዛ ደሜን ጨርስ። እንቀጥላለን። ዓመት ባለው ማርያምን ሌላ ቀን እግዚአብሔር በሚያውቀው ማርያምን በቃ ሌላ ቀን ልምጣና ነው